እናንሳውና አሰልጣኝ ሚኬል አርቴታ አንድ ነገር ተናገረ ለስካይ ስፖርት ማለት ነው። ሚኬል አርቴታ ለስካይ ስፖርት የተናገረው ነገር ዛሬ ምሽት ቁጭ ብዬ ቴሌቪዥን ላይ አፍጥጬ ነው የምመለከተው እና የምንጊዜም የበርማውዝ ደጋፊ የምሆንበት ወይም የማልሆንበት ሁኔታ ሲፈጠር ባይኔ ለማየት ጓጉቻለሁ ብሏል አርቴታ። በርማውዝ ማንቸስተር ሲቲን ካስጣለው የምንጊዜም የበርማውዝ ደጋፊ ሆናለሁ ብሏል አርቴታ። ስካይ ስፖርት ላይ ቃል በቃል ነው የተናገረው። ነገር ግን በርማውዝ ደግሞ ይሄንን ነገር ካላደረገ ያው አልሆንም ነው በሌላኛው አባባል ግልጽ አድርጎ የተናገረው። ግን በርማውዝ ማንቸስተር ሲቲ ዛሬ ማሸነፍ የማይችል ከሆነ እና በርማውዝ ካስጣለው የምንጊዜም የበርማውዝ ደጋፊ ሆኜ እቀጥላለሁ የሚል አስተያየቱን ሰጥቷል። እንደ መንደርደሪያ ነው ያነሳሁት ለዛሬ ምሽቱ ጨዋታ በርማውዝ ከማንቸስተር ሲቲ ቪታሊቲ ስቴዲየም። ከማንቸስተር ሲቲ ደጋፊዎች በማይተናነስ መንገድ ወይም ከማንቸስተር ሲቲ ደጋፊዎች ከፍ ባለ መንገድ ይህንን ጨዋታ የአርሰናል ደጋፊዎች ይጠብቁታል። ምክንያቱም በጣም ወሳኝ ጨዋታ ከመሆኑ ጋር ተያይዞ ይህ ጨዋታ በጣም ወሳኝ ጨዋታ ነው። ልክ እንደ ትናንቱ ውጥረት እንደበዛበት ጨዋታ ዛሬ ማንቸስተር ሲቲም በርማውዝን በጫና ሆኖ የሚያደርጉት ነው። ልዩነቱ የትናንቱ ጨዋታ በርን ላይ ከጫና ነፃ ሆኖ ነው የሚያደርገው ወይም ጨዋታውን ያከናወነው በርን ላይ። አርሰናል በጫና ውስጥ ነው ያደረገው ጨዋታ ነው። የዛሬው ጨዋታ ከትናንቱ የሚለየው በርማውዝን በጫና ውስጥ ሆኖ ነው። ምክንያቱም አውሮፓ መድረክ መሳተፍ ይፈልጋሉ። ደረጃቸው የዩሮፓ ሊግ የሚያሳትፍ ቦታ ላይ ነው የሚገኙት በአሁኑ ሰዓት። ማንቸስተር ሲቲም ጫና ውስጥ ሆኖ ነው ዛሬ ነጥብ ከጣለ ሻምፒዮኑ አርሰናል መሆኑ ይረጋገጣል። ለዛ ነው ትናንቱ ጨዋታ ኢንቴንሲቲው ሃይ ከመሆኑ ጋር ተያይዞ እንደነ ፒሮ ኢንካፒ አይነት ተጫዋቾች መቀመጫቸው እስኪታይ ድረስ ማለት ነው። ትናንት የነበረው ሁኔታ መቀመጫቸው እስኪታይ ድረስ ይሄ እኮ ጫና ያመጣው ውጤት ነው። ሶፊ ያለ የሌላ ኃይልን ስትጠቀም ምን እንደሚፈጠር አታ ያኛውም ያለ የሌላ ኃይሉን እየተጠቀመ ነው። በመሃል ቁምጣው ሾለከ። በዛ ህዝብና በስንት ሚሊዮን አይኖች ፊት የፒሮ ሂንካፔ መቀመጫ ለህብረተሰቡ ተጋለጠ። ይሄ ጫና ያመጣው ውጤት ነው ብዬ አስባለሁ። ስለዚህ የዛሬውም ጨዋታ ጫና ያለበት ጨዋታ ነው። ከባድ ትንቅንቅ ይደረግበታል ብዬ አስባለሁ። በርማውዝ በነገራችን ላይ ለአርሰናል ብሎ አይደለም ዛሬ የሚጫወቱ ወይም ለሲቲም ብሎ የሚጫወቱበት መንገድ የለም። ለራሱና ለራሱ ሲል ነው የሚጫወቱ ይህንን ጨዋታ። ዛሬ በርማውዝ የሚያሸንፍ ከሆነ በኤሮፓ ሊግ የሚሆን በኮንፈረንስ ሊግ የሚሆን በሻምፒዮንስ ሊግ በአንዱ የአውሮፓ መድረክ መሳተፉን 100% የሚያረጋግጥበት ቀን ነው ዛሬ። በይበልጥ ሻምፒዮንስ ሊግ የመግባት እድል ይኖረዋል። አስቶን ቪላ ተቀናቃኙን ፍራይበርግን በፍጻሜው ጨዋታ ካሸነፈ 6 ቡድን ስለሚፈቅድ በርማውዝ 6ኛ ሆኖ ማጠናቀቁን ስለሚያረጋግጥ ዛሬ ካሸነፈ በርማውዞች በሻምፒዮንስ ሊግ ሊገቡ ይችላሉ። ሁለተኛው አማራጭ ደግሞ በመጨረሻው ጨዋታ በብሬንፎርድ ሊቨርፑል ከተሸነፈና በርማውዝ በመጨረሻው ጨዋታ ተጋጣሚያቸውን ካሸነፉ እና የዛሬውን ጨዋታ ጨምሮ አሸንፈው ከመጡ ሊቨርፑልንም ወደ 6ኛ ደረጃ ሊገፉት ይችላሉ። ስለዚህ ታሳቢ ባረገ መንገድ የሚደረግ ጨዋታ ነው። ሌላው የአንዶኒ ራዮላ የመጨረሻ ጨዋታ የሜዳቸውም የመጨረሻ ጨዋታ ነው ዛሬ ቪታሊቲ ስቴዲየም። አንዶኒ ራዮላ በርማውዝ እንደሚለቁ ተረጋግጧል ዓመት እንደተጠናቀቀ። ስለዚህ ብዙ ሪዝን ያሉት ጨዋታ ነው የጨዋታ ማንቸስተር ሲቲ ኦብቪየስሊ ይህንን ጨዋታ ከተሸነፈ አቻ ከወጣ ዋንጫው እንደሚያጣ ያውቃል። አጨብጭበው ለአርሰናል ማስረከባቸውን የሚያረጋግጡበት ይሆናል። ስለዚህ ሲቲም ዋንጫውን ላለማስረከብ በርማውዝም የአውሮፓ መድረክ ቦታውን ለማረጋገጥ አንዶኒ ራዮላን በፍቅር ለመሸኘት ቪታሊቲ ስቴዲየም ላይ ድል አድርገው ለማሳየት የሚያደርጉት ትንቅንቅና ፍጥጫ ነው። ከዚህ አንጻር ይህ ጨዋታ በጣም ይጠበቃል። የትኛው ሊሆን ይችላል? ሲቲ አቻ ወጥቶ ወይም ተሸንፎ ዋንጫውን ያጣል ወይስ አሸንፎ እስከ መጨረሻው ድረስ የዋንጫውን ፉክክር ይወስዷል? በርማውዝ አሸንፎ የአውሮፓ መድረክ እግር ኳስን ያረጋግጣል? በርማውዝ አቻ ወጥቶ የአውሮፓ እግር ኳስ ተስፋውን አቻም ማሸነፍም በርማውዝን በትልቁ ይጠቅማል። 1 ነጥብ ጠቃሚ ናቸው ለበርማውዝ። ስለዚህ የትኛው ይሆናል የሚለውን እንድንጓጓ የሚያደርግ ምርጥ ፍጥጫ ነው። በዛ ላይ የዛሬው ጨዋታ 30 ደቂቃ ቀደም ብሎ 3 ሰዓት ተኩል ነው የሚከናወነው የሲቲና የበርማውዝ የቪታሊቲ ስቴዲየም ጨዋታ። ቸልሲ ከቶተናም አለ ዛሬ። በነገራችን ላይ ሌላ አሪፍ ጨዋታ አለ። ስለዚህ ማንቸስተር ሲቲ ከኤፍኤ ካፕ የቸልሲ ጨዋታ መልስ የሚያደርገው ጨዋታ ነው የጨዋታ በርማውዝ ከ9 ቀን በላይ አርፎ ነው ይህንን ጨዋታ የሚያከናውነው። ረጅም ቀናቶች አልፏል። በርማውዝ ይህ ጨዋታን በመገፋቱ ምክንያት
በተጨማሪም የ36ኛውን ሳምንት ጨዋታ ቀድሞ ስለሆነ ያደረገው ይሄኛው ጨዋታ ተገፍቶበታል፣ ወይም ይሄኛው ጨዋታ ረጅም ቀን አርፎ እንዲጫወት ምክንያቱ ሆኗል። ያው የጋርዲዮላ ሰራዊት በሴሜኒዮ ብቸኛ ጎል ቸልሲን አሸንፈው ሻምፒዮን መሆኑ ይታወሳል። ዌምብሌ ላይ በኤፍኤ ካፑ ጨዋታ በርንማውዝ በዘንድሮ የዋንጫ ፉክክር ላይ አለውበት ወይም የዋንጫ ፉክክሩን እኔ እወስናለሁ ብሎ መልእክት አስተላልፏል። ኤምሬትስ ላይ አርሰናልን 2-1 አሸንፎታል። ዋንጫው ላይ እኔ የመወሰን ስልጣን አለ ብሎ አርሰናልን አሸንፎታል። ዛሬስ ማንቸስተር ሲቲ ላይ ተመሳሳይ ነገር አድርጎ ይሄው ለሁለታችሁም እኩል ፌር ስራ ሰራው ወይም ዋንጫውን እኔም መወሰን እችላለሁ እኔም ጠንካራ ቡድን ነኝ የሚል መልእክቱን ጭምር ሊያስተላልፍበት ይችላሉ። ይህን ጨዋታ አብረን የምንመለከተው ጉዳይ ነው የሚሆነው። በማንቸስተር ሲቲ በኩል በዛሬው ጨዋታ ላይ ማንቸስተር ሲቲ ሁሉም ተጫዋቾቹ ዝግጁ ናቸው። ጋቫርዲዮል ባለፈው የቼልሲ ጨዋታ ላይ ሰርፕራይዝ አድርገውናል። ሮድሪም በጣም ጤነኛ ነው። በዛሬው ጨዋታ ላይ የመግባት እድሉ ሰፊ ነው። ማንቸስተር ሲቲ ከጉዳት ጋር ተያይዞ የሚያሳስበው ነገር የለም። አብዛኞቹ ተጫዋቾች ጤነኛ ናቸው። ዶናሩማ ግብ ጠባቂ፣ ኦራይሊ ጋሂ፣ ኩሳኖም፣ ኑኔዥ ተከላካይ መስመር ላይ፣ ሮድሪ፣ ሲልቫ፣ ቸርኬ አማካይ መስመሩ ላይ፣ ዶኩ፣ ሴሜኒዮ እና ሃላንድ ከፊት ይጫወታሉ። ባለፈው ጨዋታ በቼልሲ ጨዋታ ላይ ኡማር ማርሙሽን በቸርኬ ቦታ አስገብቶ ጋርዲዮላ በደንብ እንደተሸወደ ገብቶታል። ሰከንድ ሃፍ ፈጥኖ ነው ማርሙሽን አስወጥቶ ቸርኬን ያስገባው። በዛሬው ጨዋታ ላይ ቸርኬ እንደሚጠቀም ምንም ጥያቄ የሌለው ምንም ጥያቄ የሚያስነሳ ጉዳይ ነው ብዬ አላስብም በዛሬው ጨዋታ ላይ። ስለዚህ አንደኛው ሮጥ ጀምስ ትራፎርድን ተክቶ ዶናሩማን የሚያስገቡት፣ ሁለተኛው ደግሞ ማርሙሽን አስቀምጦ ቸርኬን ወደ ቋሚ 11 የሚያስገቡበት ጨዋታ ነው የሚሆነው። ከዚህ ጨዋታ ላይ እንግዲህ አብዛኞቹ በእሁዱ የፍጻሜ ጨዋታ በቅዳሜው የፍጻሜ ጨዋታ ላይ የተሳተፉ ስለሆነ ቅዳሜ ላይ ከቸልሲ ጋር በነበረው ጨዋታ ድካም ይኖራል ወይስ በተወሰነ መንገድ የነ ቸርኬ ቡድን ውስጥ መቀላቀል ወይም በዛ ጨዋታ ላይ ረጅም ጨዋታ ያላረጉ ወይም ሰፊ ደቂቃ ያልተጫወቱ አንድ ሁለት ተጫዋቾች ጣል መደረጋቸው ይጠቅማቸዋል ወይስ በአብዛኛው ያንን ጨዋታ አድርገው የመጡ ስለሆነ ሊዳከሙ ይችላሉ የሚለው የሲቲ ስጋት ነው፣ እንደ ስጋት ሊታይ የሚችለው። ምክንያቱም ጨዋታውን ከሁለት ቀን በኋላ ነው፣ ትናንትና በቀደም ብቻ ነው ያረፉት። ዛሬ ጨዋታ ያደርጋሉ። ከቼልሲ ጋር ከባድ ጨዋታ አድርገው ነው የመጡት። እሱ ያደክማቸዋል ወይስ በርንማውዞች ረጅም ጊዜ ረፍት ማድረጋቸው ከማች ፊትነሳቸው ወይም ከትኩረት ያወጣቸዋል የሚለውን በዛሬው ጨዋታ ላይ የምንመለከት ነው የሚሆነው። በበርንማውዝ በኩል ዛሬ ወሳኝ ተጫዋቻቸው ራያን ክሪስቲ በአስቶን ቪላው ጨዋታ ቀይ ካርድ በመመልከቱ ምክንያት በዛሬው ጨዋታ ላይ አይሳተፍም። እሱን ተክቶ ታይለር አዳምስ እንደሚጫወቱ ይጠበቃል። አሌክስ ስኮት ይሄ ተጫዋች አርሰናልን ባሸነፉበት ጨዋታ ላይ የማሸነፊያውን ጎል ያስቆጠረና ከዚህ ቀደም በኤፍኤ ካፕ ጨዋታ ላይ ሲቲና የቀድሞ የሱ ክለብ ብሪስቶል ሲቲ በነበራቸው ጨዋታ ላይ ጠርቶ እንዳመሰገኑት መጠቀሱ ይታወሳል። አሌክስ ስኮትን እና ለጋርዲዮላ ይራራል ወይስ ምን ይፈጠራል የሚለው አብረን እናያለን። እንደ ጁሊዮ ሶላር፣ ሉዊስ ኮክ አይነት ተጫዋቾች በዛሬው ጨዋታ ላይ የሉም። ምርጥ አማካኞች ናቸው። አሌክስ ሄሚኔዝ ቅጣት ላይ ነው የሚገኘው። አሌክስ ሄሚኔዝ ቅጣት ላይ የሚገኝ ተጫዋች ነው። አላስፈላጊ እና ከህግ ውጭ የሆኑ ስራዎችን ሰርቷል በሚል ወይም ከህፃናት ጥቃት ጋር ወይም የሴቶች ህፃናት ጥቃት ጋር በተያዘ ነው ክስ ቀርቦበታል። ለዛም ብሎ በርንማውዞች ይህንን ተጫዋች አግልለውታል ወይም ደግሞ ለጊዜው እንዲቆም አድርገውታል። ሁለት ምርጥ ተጫዋቾች ዛሬ በበርንማውዝ በኩል ይጠበቃሉ። አንደኛው ራያን ነው። ራያን በጣም አስደናቂ ወጣት ተጫዋች ነው። ሌላኛው ኢሊ ጁኒየር ክሩፒ። እነዚህ ሁለት ተጫዋቾች በበርንማውዝ እየሰሩት ያለው ነገር በጣም አስደናቂ ነው። ከሳጥን ውጭ የሚያስቆጥሯቸው ጎሎች። ፈረንሳይ ግን ሳይመርጡት ቀሩ እኮ ክሩፒ፣ ጁኒየር ክሩፒ ጊዜ ያለው ብሎ ይመስለኛል። ግርሜ ክሩፒ ሳይመረጥ ቀርቷል። ገና 19 ዓመት ስለሆነ ብራዚልም ጆ ፔድሮ ሳይመረጥ ቀርቷል። እንመጣበታለን ኔይማርን በኋላ ላይ። እሺ፣ ስለዚህ እነዚህ ነገሮች የሚከሰቱበት ሂደት ይፈጠራል። እኔ በሲቲ በኩል ልዩነት ይፈጥራል ብዬ የማስበው ራያን ቸርኬን ነው። በዛሬው ጨዋታ ላይ ማራሙሽን አስቀምጠው ቸርኬን ቀዳሚ አድርገው ካስገቡት ቸርኬ በጣም ወሳኝ ስራ ይኖረዋል በዛሬው ጨዋታ ላይ። ምክንያቱም ሩድሪ መጥቷል። ሩድሪ ሲኖር ቸርኬ በጣም ያብባል፣ አቋሙ ይጨምራል። ሩድሪ በሌለበት ጨዋታ ቸርኬም አብሮ ነው የሚደበቅብህ። ስለዚህ ዛሬ አንዱ ልዩነት የሚፈጥረው ቸርኬ ነው ብዬ አስባለሁ። በበርንማውዝ በኩል ቋሚ 11ቸውን ስንመለከት በዛሬው ጨዋታ ላይ ግብ ጠባቂ ፔትሮቪችን፣ ግራ ላይ ትሩፈርት፣ ቀኝ ላይ ስሚዝ፣ የማል ተከላካዮች ሴናሲና ሂል እንደሚጠቀሙ ይጠበቃል። ታይለር አዳምስ ራያን ክሪስቲን ይተካል፣ ከአሌክስ ስኮት ጋር ይጣምራል። ክሩፒ በ10 ቁጥር ሚና
ታቫርኔና ራያን ግራና ቀኝ፣ ኢቫን ኤልሰን የ9 ቁጥር ሚናውን ይዞ እንደሚገባ ይጠበቃልና ከዚህ አንጻር ክሩፒና ራያንን በዛሬው ጨዋታ ላይ ለበርማውዝ ጥሩ ነገር ይሰራሉ ብዬ አስባለሁ። በነገራችን ላይ በርማውዝ በሜዳው አንቷን ሲሜኒዮ በርማውዝን ለቆ ወደ ሲቲ ከተቀላቀለበት ጊዜ ጀምሮ ተሸንፎ ያውቅም። ሲሜኒዮ እያለ ነው የተሸነፉት ጥር ላይ። ከጥር ወር ጀምሮ ባለፉት 16 ተከታታይ ጨዋታዎች አልተሸነፉ በርማውዞች። ይሄ ጠንካራው ቁጥራቸው ነው እና የሲሜኒዮ አለመኖር ነው ይሄን የፈጠረው ወይስ እንደ አጋጣሚ የተፈጠረ ነገር ነው የሚለው እንግዲህ ጥያቄ የሚያስነሳ ጉዳይ ሊሆን ይችላል። ነገር ግን በርማውዞች 16 ጨዋታዎችን በሜዳቸው ሳይሸነፉ ተጉዘዋል። ግን አነጋጋሪው ነገር ከ16ቱ 8ቱ አካባቢ አቻ ናቸው። 8ቱ ነው ያሸነፉት። በአብዛኛው አቻ ነው የሚወጡት። ከማሸነፊያ ቁጥራቸው ይልቅ አቻ የወጡበት ቁጥር ይበዛል እና ለሲቲ ምንም ጥያቄ የሌለው መንገድ ትልቅ ፈተና፣ ትልቅ የቤት ስራ የሚሆንበት በርማውዝ ይመስለኛል። ምክንያቱም ከዛ በኋላ አስቶን ቪላ ነው። አስቶን ቪላ ምናልባትም የኤሮፓ ሊግ ዋንጫውን አንስቶ እኮ ነው የሚመጣው። ሻምፒዮንስ ሊግ አረጋግጧል ኦልሬዲ። ኤሮፓ ሊግ ዋንጫ ካረጋገጠ በጣም ሪላክስ አድርገው ነው የሚመጡት። አሰልጣኝ ኡናይ ኤምሪም ተጫዋቾቻቸውን የሚገድቡበት ነገር አይኖርም፣ ወይም ለዚህ ስትሉ ተጫዋቹ ብለው የሚያስገድዷቸው ነገር አይኖርም። እንደሚታወቀው ከአርሰናል ጋር ያላቸውን ግንኙነት ይታወቃል። ኢቨን ፕሮፌሽናል ሊሆን እንኳን ቢሉ ተጫዋቾቻቸው ተዝናንተው እንዲገቡና እንዲጫወቱ ነው እንጂ የሚመክሩት ተጨናንቀው ከድሉ በኋላ ኤሮፓ ሊግ ካነሱም በኋላ ደስታቸውን ቆጥበው ምናምን እንዲመጡ አይፈልጉም በእርግጠኝነት። ስለዚህ የሲቲ ትልቁ ጨዋታ ዛሬ ነው በእኔ እምነት። የአርሰናል ትልቁ ጨዋታ ደግሞ አሰልጣኝ ኦሊቨር ግላስነር ሲሪየስ ቡድናቸውን ከተጠቀሙ የእሁዱ ጨዋታ ከትናንትናው ጨዋታ ይበልጣል። ከባድነቱ ግን የመጠቀም ፕሮባብሊቲያቸው ለስ ነው። ምክንያቱም ማክሰኞ ሮብ የፍጻሜ ጨዋታ አላቸው። ዩሮፓ ሊግ 2 ቀን ረፍት ነው የሚያደርጉት። አዳም ዋርተንን እነ ዳይቺ ካማዳን እነ ማቴታን ተጠቅመህ ከ2 ቀን በኋላ ፋይናል ላይ ቀርቤ ብለህ የምትቆምረው ቁማር አይኖርም። በእርግጠኝነት 4-5 ተጫዋቾችን ሮቴት አድርገው ይገባሉ። ቀይረው ሊያስገቧቸው ይችላሉ እንጂ ሙሉ የተሟላውን ቡድን በቋሚ 11ቸው ይዞ የሚገባ ከዛ አንጻር አርሰናል ተጠቃሚ ይሆናል ብዬ አስባለሁ። ሲቲም ደግሞ እንደጠቀስኩት በነዛ መንገዶች ተጠቃሚ ይሆናል። ስለዚህ ለማንቸስተር ሲቲ ዛሬ ዱኦርዳይ የሞት ሽረት ጉዳይ ነው። ይህንን ማድረግ የማይችሉ ከሆነ ለበርማውዝም የሞት ሽረት ጉዳይ ነው። አውሮፓ እግር ኳስን ለማሳካት አንዶኒ ራዮላ የሚወጡ ቢሆንም ሳያስቡት ግን በአውሮፓ መድረክ ቡድናቸው የሚሳተፍበትን ሂደት የፈጠሩበት አጋጣሚ በጣም አስገራሚ ነው ብሎ ማንሳት ይቻላልና በጉጉት የሚጠበቅ ቆንጆ ጨዋታ ነው። ራዮላ ተናግረዋል። ሲቲ በጣም ጠንካራ ቡድን ነው፣ ግን እኛ የምንጫወት ቡድን ነን። ለሲቲ አስቸጋሪ ቡድን የሚጫወትበት ቡድን ነው ያሉት። በልምድ እንደተረዳው ከሆነ ሲቲ ሎው ብሎክ ዘግተህ ብትከላከል ምናምን በምንም ብለው አስከፍቶ ያገባባል። እኩል ከተጫወትክበት ግን የማሸነፍ እድልም ይኖራል። ይህን የተመለከትኩት በኤክስፔሪንስ። የእኛ ጨዋት ደግሞ እንደዚህ አይነት አጫዋት ስለሆነ በደንብ ሲቲን ለማቆም ጥረት እናደርጋለን ብለን እናስባለን ብሎ አስቧል። በነገራችን ላይ የበርማውዝ ትልቁ አድቫንቴጃቸው ሜዳቸው ነው። ግርምዬ ሜዳቸው ላይ ቅድም 16 ተከታታይ ጨዋታ አልተሸነፉም አላልኩም? አድቫንቴጃቸው ሜዳው እንደ ሌሎቹ ሜዳዎች አይደለም፣ ጠባብ ነው ሜዳው። የበርማውዝ ሜዳ ስታንዳርዱን የጠበቀ ነው፣ ግን ጠባብ ነው እና ተጫዋቾቹ በየቀኑ ልምድ ስለሚሰሩበት በየቀኑ ስለሚጫወቱበት የሜዳውን ባህሪ ያውቁታል። የተቃራኒ ቡድን ተጫዋች ግን በአመት አንዴ ነው የሚመጣው። የሜዳውን ባህሪ ያለምደው። እሱም አንዱ ለበርማውዝ በዘንድሮ ውድድር ዓመት የሜዳ ላይ እንቅስቃሴያቸው ጥሩ እንዲሆን ምክንያት ነው ተብሎ ይታመናል። ስታንዳርድ አለው የሜዳ ስታንዳርድ፣ ግን አንዳንዶቹ ሰፋ ይላሉ፣ አንዳንዶቹ ጠበብ እንዲሉም ይፈቀዳል። ስታንዳርዱ ግን በሚፈቅደው ልክ ነው የሚሰራው እና የበርማውዝ ሜዳው በራሱ መቀመጫውም ጠባብ ነው፣ 11 ሺህ ነው የሚይዘው። ፒቹ መጫወቻ ሜዳውም ስታንዳርዱን ጠብቆ ግን ከኖርማል ሜዳዎች ከሌሎች ስቴዲየሞች ከምንመለከታቸው በተወሰነ መንገድ ለውጥ ያለው ወይም የቅርጽ በተወሰነ መንገድ ለውጥ ያለው ስቴዲየም ነው እንመለከተዋለን እና እነዚህ አድቫንቴጅ ይወስዱባቸዋል በርማውዞች። ብዙ ጊዜ አብረን የምንመለከተው ነው የሚሆነው። በጣም ቆንጆ ጨዋታ ምሽት 3 ሰዓት ተኩል ላይ የሚጀምር ጨዋታ ነው። ጋርዲዮላ ካለ ጉዳት የሚያደርጉት ጨዋታ ነው። አብዛኞቹ ተጫዋቾች ከጉዳት ነጻ ሆኖ ወይም በጨዋታው ላይ ተሳታፊ መሆናቸው ምናልባት በቋሚ 11ቸው ጨዋታው ካስቸገራቸው በተቀያሪ ወንበር ተጫዋቾች ውጤት ለመቀየር ጥረት ሊያደርጉ እንደሚችሉ ይጠበቃል። ስለዚህ አጓጊ ጨዋታ ነው ለአርሰናልም፣ ለሲቲ ደጋፊም፣ ለበርማውዝ ደጋፊም፣ ለገለልተኛ ደጋፊም ይህን ጨዋታ መመልከት በጣም አጓጊ ነው። ግርሜ ሶፊ እንደምታስታውሰው ኖቬምበር 2024 ላይ በርማውዝ በታሪኩ ለመጀመሪያ ጊዜ ማንቸስተር ሲቲን ያሸነፈበት ወቅት ነው። ኖቬምበር 2024 ላይ ማለት ነው።
ጎሎቹን ደግሞ ያስቆጠሩት አንቶይን ሴሜኒዮ እና ኢቫኒልሰን ለበርማውዝ አስቆጥረው 2-0 አድርገውት በኋላ ላይ ሆስኮ ግቫርዲዮል አግብቶ ነው 2-1 ያለቀው ማለት ነው። እና በሴሜኒዮ እና በኢቫኒልሰን ጎሎች 2024 ኖቬምበር 2 ላይ ተሸንፏል። ፈርስት ኤቨር በበርማውዝ ማንቸስተር ሲቲ ለመጀመሪያ ጊዜ የተሸነፈበት ጨዋታ ነው። እና ሴሜኒዮ አሁን የሲቲን ማሊያ ለብሶ የሚጫወት ነው። ያኔ ግን የበርማውዝ ተጫዋች ነው። ለበርማውዝ የመጀመሪያውን ጎል በ9ኛው ደቂቃ ነው እንደውም ጎልን ያስቆጠረው። አስታውሳለሁ እሱን ጨዋታ። ፈርስት ኤቨር ድላቸው ነው በቃ በሴሜኒዮና በኢቫኒልሰን ጎሎች ማለት ነው። ሆስኮ ግቫርዲዮል ነው ለሲቲ ብቸኛውን ጎል ያስቆጠረውና 2-1 ነው ያሸነፉበት። የዛሬው ጨዋታ ቅድም እንዳስቀመጥኩት ነው። ለምሳሌ ትናንቱን ጨዋታ አነጻጸረንና በርን ላይ ከጫና ነፃ ሆኖ የሚያደርገው ነው። ምንም ያን ያህል ቢሸነፍም ባይሸነፍም የክብር ጉዳይ ብቻ ነው። የዛሬው ግን ሁለቱም የህልውና ጉዳይ ነው። ከኋላ አጠገብ ላይ ከበርማውዝ አጠገብ ሆኖ የሚተነፍስ ቡድን አለ። ዩሮፓ ሊጉ ሊነጥቀው ያሰፈሰፈ ቡድን አለ። ተቀራራቢ ነጥብ ላይ ያሉ ቡድኖች አሉ። በአንጻሩ ማንቸስተር ሲቲ ከበርማውዝ ደግሞ በተለየ ሁኔታ የህልውና ጉዳይ ውስጥ ነው የሚገኘው። ዛሬ አቻ ከተለያየ አበቃ አርሰናል ሻምፒዮን መሆኑን ያረጋግጣል። አቻ ከሆነ ማለት ነው። ስለዚህ ይህን ነገር ስንመለከተው አርሰናል 82 ነጥብ አለው፣ ማንቸስተር ሲቲ 77 ነጥብ አለው። ማንቸስተር ሲቲ ዛሬ የምሽት ቀሪ ጨዋታ አለው። ማንቸስተር ዩናይትድ 68 ነጥብ አለው። አስቶን ቪላ 62 ነጥብ አለው። ሊቨርፑል 59 ነጥብ አለው። በርማውዝ 55 ነጥብ አለው። አሁን በርማውዝ የህልውና ጉዳይ ነው የምንለው ብራይተን ከጀርባው አለ 53 ነጥብ ይዞ እያሰፈሰፈ የሚገኝ ቡድን ነው። ስለዚህ በርማውዝ ዛሬ ከተሸነፈ እና የመጨረሻው ጨዋታ ዕለትም ችግር ከተፈጠረበት ብራይተንና ብሬንፎርድ የመድረስ እድል አላቸው። ብራይተን 53 ነጥብ የያዘ ቡድን ነው። ብሬንፎርድ 52 ነጥብ የያዘ ቡድን ነው። ስለዚህ እስከ 8ኛ ድረስ ሊንሸራተት ይችላል። ኦፍኮርስ 8ኛም ሆኖ ካጠናቀቀ ኮንፈረንስ ሊግ የማግኘት እድል አለው። አሁን በርማውዝ ኮንፈረንስ ሊግ ገብቷል። ዩሮፓ ሊጉን ግን ሴኪዩር ማድረግ ይፈልጋል። 1 ነጥብ ብቻ ነው የሚፈልገው። አቻ ከተለያየ በቃ ሴኪዩር ነው ዩሮፓ ሊጉ ማለት ነው። ሴኪዩር ያደርጋል ማለት ነው ዩሮፓ ሊጉን። ምክንያቱም የዘንድሮ ዩሮፓ ሊግ 6 እና 7 የማጠቃለል እድል አለ። ኮንፈረንስ ሊግ 8 የመግባት እድል ሰፊ ስለሆነ ማለት ነው። 5 ቡድኖች በሻምፒዮንስ ሊግ ናቸው። ከዚህ በፊት ዩሮፓ ሊግ 5 እና 6 ኮንፈረንስ ሊግ ደግሞ 7ኛ ስለሚሆን ማለት ነው። በዚህ ምክንያት በርማውዝ 1 ነጥብ ብቻ የሚፈልገው ሴኪዩር ለማድረግ ዩሮፓ ሊግ ተሳታፊ ለመሆን ማለት ነው። ይሄ ትልቅ ድል ነው ለበርማውዝ ዘንድሮ አውሮፓ መድረክ ላይ መሳተፍ መቻል በራሱ ማለት ነው። ግን አጠገቡ ብራይተንና ብሬንፎርድ አሉ። ከተሸነፈ የመጨረሻውን ጨዋታ ሊጠብቅ ግድ ይለዋል በርማውዝ። አወይ ነው ደግሞ የመጨረሻው። የመጨረሻው ከሜዳ ውጭ ነው የሚጫወተው። ማንቸስተር ሲቲ እንደምናየው ነው። ቀደም እንዳልኩት ነው። የሚሸነፍ ከሆነ ማንቸስተር ሲቲ ወይም አቻ ከተለያየ ከ22 ዓመት በኋላ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል ማለት ነው። ለዛ ነው አሰልጣኝ ሚካኤል አርቴታም የተናገረው ነገር ምንድን ነው ያለው? ማንቸስተር ሲቲ ዛሬ ማሸነፍ የማይችል ከሆነ የምንጊዜም የበርማውዝ ደጋፊ ይሆናል ስካይ ስፖርት ላይ ማለት ነው። እና ጋርድ ኦፍ ኦነር ያሰራሉ ማለት ነው። ለክሪስታል ፓላሱ ጨዋታ ኤቤሬቺ ኤዜ በቀድሞ ክለቡ ይጨበጨብለታል ማለት ነው። ያ ካልሆነ ግን የመጨረሻውን ጨዋታ አሁንም እንድንጠብቅ ግድ ያደርገናል። ዞሮ ዞሮ የመጨረሻው ጨዋታ ነው። ዋንጫዎችም ሁሉም ነገር የሚሰጠው። ትናንት የሜዳቸውን ጨዋታዎች አርሰናል ተሰናብተዋል። ማንቸስተር ሲቲ ግን ገና የመጨረሻው ጨዋታ ነው ስንብት የሚሆነው። ጋርዲዮላ ሁሉ የሚሰናበትበት ነው። የጋርዲዮላ ደግሞ ያልተጠበቀ ነው። ሳይኮሎጂካል ኢምፓክት እንዳይኖረው ስጋት አለኝ። የጋርዲዮላ ክለቡን ክረምት ላይ ለቃለው የሚለው ስሜት ማለት ነው። ስጋት አለ። ስጋት የግል ስጋቴ ማለት ነው። ማለት አሁን የርገን ክሎፕ አታስታውስም ሶፊ? ለአንድ ሳምንት ብሎ ለመናገር እንደፈለገ አልገባኝ። ለምን አይተውም? ልክ ሲያልቅ ቻው ቢል እኮ ቀላል ነገር ነው። ልክ በመጨረሻው ቀን ላይ
እንደ ዱብ ዳርጎ መናገር ይችል ነበር። ያውቁታል፣ ዞሮ ዞሮ እነሱ ያውቁታል። ብዙ ደጋፊዎች የሲቲ ደጋፊዎች ባለፈው ሳምንትም ከፓላስ ጋር ሲጫወቱ ጋርዲዮላ ይለቃል ብሎ አላሰቡም ነበር። ምክንያቱም የሚሰናበት ከሆነ ቀደም ብሎ ያሳውቀናል የሚል እሳቤ ነበራቸው። በዚህ ጉዳይ ላይ እንመጣበታለን። ሶፊ ግን የገረመኝ ነገርና እርስ በርስ የተጋጨብኝ ነገር ጋርዲዮላ ለ2 ዓመት ነው ውል የፈረመው ያራዘመው የዘንድሮ ዓመትና ቀጣዩ ዓመት። ለምንድን ነው ይህን ዓመት ጠብቆ በቃ ለቃለሁ ብሎ ውሳኔ እንዲደርስ ያደረገው ነገር አልገባኝም። እርስ በርሱ ፓራዶክስ ነው። አለበለዚያ አይኔ 1 ዓመት ነው የምፈርመው ብሎ ለምን አልፈረመ? ያኔ ከዚህ በኋላ 1 ዓመት ስለሆነ የምቆየው 1 ዓመት ለምን አላለም? 2 ዓመት ፈርሟል። ቀሪ ኮንትራት አለው፣ 1 ዓመት ውል አለው። አሁን ላይ እንደዚህ አይነት ዲሲሽን እንዲመጣ ያደረገው አስገዳጅ ሁኔታ ምንድን ነው የሚለው በጣም አስገርሞኛል። እኔ ምን አይነት እዚህ ውሳኔ ላይ እንዲደርስ ያደረገው ነገር ምን ስለተፈጠረ ነው የሚል ሐሳብ ነው አእምሮዬ ላይ የመጣው ማለት ነው። ዞሮ ዞሮ የዛሬ ምሽቱ ጨዋታ ከባድ ጨዋታ